ይወላችሁ እንደዚህ ከፊት ለፊት ቁጭ ያሉት ድክም ያሉ እርሻ ውስጥ ደክሞ የወጡ ተስፈኛ ወጣቶች ይጣጋግሬ እያበላኋቸው ነው። ይሄ ደግሞ እዩት ጎመናችንም ደርሷል። በቪአይፒ ነው ማስተናግዳቸው። እነሱ ያው አንዳንዴ ቢያስቸግሩኝም አይደለም በጣም ይጣፍጣል ብሉ። ዝም ካለ ተከሳሽ ይሆናል። ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳይ ትዕዛዝ ወዲያው ነበር የተፈታሁት። አያገሬ እኔ ላቤን አልነበረም የሰጠሁሽ ደሜን ነበር። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው። ዝቅ ብዬ ሰራው። ለሴቶች እህቶቼ ኩራት ሆንኩ። 3 ትምህርት ቤት ገንብቼ አቅመ ደካማ ህፃናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። ፌደራል ፖሊስ በስራ ላይ ያሉ የተጎዱ አባሎቻቸውን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቡ አቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ መሬት መንሸራተት ሲከሰት ተሳትፌያለሁ። እናቶችና ህፃናት በነፃ የሚታከሙበት ሆስፒታል ገንብቼ ለምስኪን ኢትዮጵያን ወገኖቼ በነፃ አበርክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረኩ። ይሄ ውሸት ነው ሀገሬ? እስኪ ልጠይቅሽ፣ ለምን በውሸት ከሰስሽኝ? መንግስት ጎን የቆምኩት እኮ የተሻለች ኢትዮጵያ ነው ያለው በሚል ተስፋ እንጂ ጥቅም ስላገኘው አልነበረም ይላል የበረከት ገበሬዋ አሳዛኝ የመጨረሻ መልእክት። በረከታውን ክስ ተመስርቶባታል። ለመሆኑ ክሱ ምን ይላል? ከነዳጅ ጋር ጉዳዩ እንዴት ተያያዘ? ይህን በተመለከተ እሷ የሰጠችው መግለጫ ምንድነው የሚለውን አዲስ መረጃ በዝርዝር ይነግራችኋል። በረከት ገበሬዋ ከነዳጅ ጋር በተገናኘ ክስ ቀርቦባታል። ተከትሎ በማህበራዊ ሚዲያ ላይ እጅግ በስሜት የተሞላ መግለጫ ሰጥታለች። እሷ እንዳለችው ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄ ተጠቅሜ አላውቅም ትላለች። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። ሀገሬ እውነት ከሆነ በጣም አዘንኩብሽ፣ ተቀየምኩሽ። ከጉድለቴ ሰጠሁሽ እንጂ አንድ ብር አልነጠቅኩሽም። በነፍሴ ምንላለው በእግዚአብሔር መስከርብኝ። እንዳልሰራ ፈለግሽ ካልፈለግሽኝ ምን አለበት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ። ያለ ስሜ ስም ሰጠሽኝ፣ እኔን ምን አረግሽኝ? ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል፣ ያ በቂ ነው የሚል መልእክት አለው። በርግጥ በረከትን አሁን የከሰሳት መንግስት ነው። እንዲሁም ደግሞ ፍርድ ቤት ትፈለጊያለሽ አለ። ግን ሰዎች ስለከሰሷት ወይም አጥፍታለች ስለተባለ ነፃነቷን በፍርድ ቤት ማስመስከር እንጂ ሀገርን ከመጥላት ጋር ምን ያገናኘዋል የሚሉ ሐሳቦችም እየተሰራጩ ነው። እሷ እንደምትለው የልጆች እናት እንደሆንኩ ያወቁ ህግ እንዲያስከብሩ ህዝብና መንግስት አምነው ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ ትላለች። ሰው ሀገር ለፍቻ መጣሁትን ገንዘቤን ያላግባብ ቀሙኝ። እናት ሀገሬ ለኔ ይገባኝ ነበር እንዴ ስትል ትጠይቃለች። የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርብ ያለው 7 ጊዜ ዳኞች እንድፈታ አዘዋል ትላለች። እኔ ኢትዮጵያ የመጣሁት ህግና መንግስት አለ ብዬ ነው። ለኔርሻ የተፈቀደ 466000 የናፍጣ እንዴት ነው በሀገሪቱ ላይ የነዳጅ እጥረት አስከተለ የምትሉት? ይሄ እንዴት አይከብዳችሁም ትላለች። ለዛውም ዶክመንቱን በመታየት መልኩ ራሳቸው አስረውሽ በሸጡት ነዳጅ መልሰው እኔን ተጠያቂ አድርገዋል። ማክበር የሴቶችን ቀን ሳይሆን ራሳቸውን ሴቶችን ነው ትላለች። በረከት ገበሬዋ ወይም ደግሞ በትክክለኛ ስሟ በረከት ወርቁ በነዳጅ ማጭበርበር ወንጀል ክስ ከቀረበባት በኋላ በመንግስት የቀረበባትን ክስ ከግፍም ግፍ ስትል በጽኑ የምትቃወመው በረከት በማህበራዊ ገጿ ያሰፈረችው ሐሳብ በርካታ መነጋገሪያ ሆኗል። የሀገሪቱን 8 ሚሊዮን ብር አሳጥተሻል ተብላ መከሰሷን ገልጻ ድርጊቱ ግን በሷ የሚሆን ሰዎች በሌሎች የፈጸሙት መሆኑን ተናግራለች። ይህ በኔ ስም የሆነ እንጂ እኔ ያደረኩት አይደለም ነው ትለው። ነገር ግን የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርን፣ ኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን እንዲሁም በማህበራዊ ሚዲያ በረከት ገበሬዋ በመባል በቲክቶክ የምትታወቀውን ወይዘሮ በረከት ወርቅን ጨምሮ ሌሎች ግለሰቦች በአገር አቀፍ ደረጃ ለተፈጠረ የነዳጅ እጥረት ምክንያት በሆነ ከባድ የሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ ተመስርቶባቸዋል። ፌደራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ እያየ ይገኛል።
በአቃቤ ሕግ ክስ ላይ እንደተመለከተው ባለስልጣኑ የፈቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርገዋል ይላል ክሱ። ተከሳሿ ወይዘሮ በረከት ከዚህ ቀደም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፍቃድ ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ ወስዳለች ይላል። ምንም አይነት የነዳጅ ማከማቻ ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛው ነዳጅ 1200 ብር አካባቢ ለወርቅ አምራች በህገወጥ መንገድ ሸጣለች ይላል ክሱ። የነዚህ ባለስልጣናትና የግለሰቧ ህገወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት አድርሷል፣ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት ሆኗል ይላል ክሱ። ከዚህ በተጨማሪም በዚህ የክስ መዝገብ የተካተቱ ሌሎች ተከሳሾች በሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይ ፈቃድ በማውጣት እንዲሁም ነዳጅ ከመንግስት ቁጥጥር ውጭ አድርገዋል ተብለው ተከሰው ፍርድ ቤት ቀርበዋል። እንዲሁም ክሱ በተመሰረተባቸው አንዳንድ ተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ ፍተሻ ብርበራ በ10 ሺዎች የሚቆጠር የአሜሪካ ዶላር፣ ዩሮና እንግሊዝ ፓውንድ በህገወጥ መንገድ ተደብቆ ተገኝቷል ይላል። ጉዳዩን የያዘው ፌዴራል ከፍተኛ ፍርድ ቤት 3ኛ ሙስና ጉዳዮች ወንጀል ችሎት መዝገቡን ከፍቶ የተከሳሾችን ጉዳይ ማየት በጀመረበት በዚህ ጊዜ እንግዲህ በአሁኑ ጊዜ ሐሳቧን የሰጠችው ደግሞ በረከት ገበሬዋ ክሱን በይፋ እየተቃወመች ነው። በረከት ገበሬዋ ከወራት በፊት በቁጥጥር ስር ውላ እንደነበር ይታወቃል። በወቅቱ ግን ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ነች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንዳባት ወደ ልጆች ወደ ቤተሰቤ ልመለስ ቢል ምን ይወጣናል? ማን ነው እሱን የሚተካው? ማን ይህን ሁሉ ጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥ በሚል ንግግር የብዙዎች መነጋገሪያ ሆነ ነበር። በረከት በእርሻ ስራ ላይ የተሰማራች ነች። የብርታት ተምሳሌት የሆነች ኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰዳለች። እናም የመታሰሯና በሙስና ቅሌት የመከሰሷ ጉዳይ ለበርካቶች አስደንጋጭና የማይዋጥ የሆነው ለዚህ ነው። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገቡት በሹፌሯ ምክንያት በተፈጠረ ቀላል ችግር ነው ተብሎ ነበር። በቅርቡ ትፈታለች ቢባልም በርካታ ጊዜ ቆይታ መሰረት ሚዲያ በዙሪያዋ ያደረገው ክትትል እንደሚያሳየው ደግሞ ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ነው ብሎ ነበር። ዋና ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ ሸጠችው ሼር ነው የሚል መረጃ ወጥቶ እንደነበር ይታወቃል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል ምርመራ ተደርጓል። በኋላ ሲጠራ ግን ለማየት እንደተቻለው በሸር ሽያጭ ዙሪያ ወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ሲሸጥ ተገኝታለች የሚሉ ክሶች መጀመሪያ ላይ ነበሩ። የነዳጁ ቅሌትና ክስ ግን ቆይቶ የመጣ ነው። ከዛም በኋላ እንግዲህ መሰረት ሚዲያ እንደዘገበው ገንዘባቸው ከከፈሉ ሰዎች በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በማስነገርና የተነሳቻቸውን ፎቶዎች በመልቀቅ ለዚህ እንዲመቻት አድርጋለች ተብሎ ይገለጻል። በኦሮሚያና በአፋር በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበር መረጃዎች ያሳያሉ። ይህ ክስ እንግዲህ በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍ በ50,000 ዩሮ መግዛቷ እነዚህን ነገሮች ጠቅሟታል ይላሉ። እነዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይታያሉ የሚባለው የማህበራዊ ሚዲያ ክስ አሁን እውነት እየሆነ ነው። ፊንቴክና መንሱር ጀማልን ጨምሮ አሁን ደግሞ ተሳነች ሌሎች ደግሞ ቀጣይም ይኖራል የሚል ነው። ምክንያቱም በአሁኑ ጊዜ በማህበራዊ ሚዲያ ራስን በመሸጥና በመስፋት በመናገር ከባለስልጣናት ጋር በመገናኘት ሌሎችን የማጭበርበርና አመኔታ ያለ ለማስመሰል ጥረት እየተደረገ ይገኛል። የሆነ ሆኖ የበረከት ክስ አሁን ወደ ናዳጅ ዞሯል። እሷ ግን ሀገር ያዘንኩብሽ፣ ተስፋ ቆረጥኩኝ፣ እኔ ሰጠሁሽ እንጂ ካንቺ ምንም አልወሰድኩም እያለች ነው። በእርግጥ መሬቱን ወስዳ እየሰራች ነው። ወደ ሀገሯ እየመጣችው በስራው ለመሳተፍ
መሳተፍ ነው። ይህ ደግሞ ያጋጥማል። ማንም ሰው ይጠራጠራል፣ ፍርድ ቤት ይቀርባል፣ ክስ ይመሰረትበታል። ነጻነቱን የሚያስመሰክረው በፍርድ ቤት ነው እንጂ ስሜታዊ ቃላትን በመጠቀምና ሀገሩን ኢትዮጵያን በመወንጀል አይደለም የሚሉ መልእክቶች እየተሰሙ ነው። እናንተ ምን ትላላችሁ? ሀሳባችሁን አጋሩን። መልካም ጊዜ። ቻው ቻው።